ለአንድ ሀገር እድገት እንግዲህ በዋናነት ግብር ወሳኝ እንደሆነ ይታመናል። በተለይም ደግሞ ያደጉ ሀገራት የምንላቸው በግብር ላይ ያለውን አመለካከት ከመቀየር አንፃርና ዜጎች የተሻለ አመለካከት እንዲኖራቸው ብዙ ሰርተዋል። በዚህ ስራቸውም ውጤት ማምጣት ችለዋል። በተለይም ደግሞ እንደ ሀገራችን ያሉ ያደጉ ባሉ ሀገራት ደግሞ እንደዚህ አይነት ችግሮች በዋናነት የሚነሱ ናቸው። እነዚህ አይነት ችግሮችን ለመቅረፍ እንግዲህ ሀገራችን ኢትዮጵያን ጨምሮ በተለያዩ ቦታዎች የግብር አስተሳሰብና አመለካከትን ለመቀየር ብዙ ስራዎች እየተሰሩ ይገኛሉ። ከጊዜ ወደ ጊዜም ለውጦች እየመጡ ይገኛሉ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በዋናነት የአዲስ አበባ ከተማ አስተዳደር ከዋልታ ቴሌቪዥን ጋር በየሳምንቱ እያዘጋጀ ወደ እናንተ የሚያቀርበው ፕሮግራማችን ነው። ፕሮግራማችን እንግዲህ ለዚህኛው ሳምንት የያዘው አጠቃላይ የአዲስ አበባ ከተማ አስተዳደር ወደ 100 ቢሊዮን ብር የሚጠጋ በጀት ይዟል። ለዚህም ደግሞ ግብዓት እንዲሆነው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ወደ 70 ቢሊዮን የሚጠጋውን ሸፍንልኝ ብሎ እንግዲህ የቤት ስራ ሰጥቶታል ማለት ነው። እንግዲህ በ6 ወር ውስጥ የተለያዩ ስራዎች ሲሰሩ ቆይተዋል። በአዲስ አበባ ገቢዎች አስተዳደር ውስጥ እንግዲህ የተለያዩ ቅርንጫፍ ጽህፈት ቤቶች አሉ። ለዛሬ እንግዲህ 3 ቅርንጫፍ ጽህፈት ቤቶች ጋር ተዘዋውረን ምን ያክል በ6 ወር ውስጥ አቀዱ፣ ምን ያክል አገኙ፣ ምን ፈተና ገጠማቸውና ሌሎችንም ጉዳዮች ወደ እናንተ ለማድረስ ወድናል። አሁንም አብራችሁ እንድትሆኑ ግብዣችን ነው። ብቃት ያለው አገልጋይነትን የተላበሰ የሰው ኃይል በመጠቀም ፍትሃዊና ዘመናዊ የታክስ አስተዳደር ስርዓትን በመገንባት ተደራሽ የሆነ አገልግሎት ለማሳለጥ እድል ይፈጥራል። ግብርን በፈቃደኝነት የመክፈል ባህልን በማዳበር በከተማዋ እድገትና ልማት የሚያስፈልጋትን ገቢ በብቃት መሰብሰብ ያስፈልጋል። እንደ ቅርንጫፍ ጽሕፈት ቤት ብቻም ሳይሆን እንደ ከተማ መስተዳደርም እንደ ገቢ መስሪያ ቤት ስናይ ከዚህ በፊት ከነበረው የግብር አከፋፈል ሂደቱም በጣም የተሻሻለና ግብር ከፋዮችም እየረኩ ያሉበት ሁኔታዎች አሉ። ከዚህ ቀደም በጣም አሰልቺ የሆነ ሰልፎች፣ የመጨናነቅ 2 ቀን 3 ቀን የሚቆምበት ሁኔታ አለ። ነገር ግን ተቋሙ በልዩ ሁኔታ ደግሞ የተለያዩ ቴክኖሎጂን መሰረት ባደረገ ጥናት አድርጎ የአገልግሎት አሰጣጡን ዘመናዊ ከማድረግ አኳያ በተለይ በዚህ ዓመት ትልቅ ሰፊ ስራ ነው የተሰራው። ህዝብ የሚረካበትና ጥሩ ምላሽ ያገኘንበት ሁኔታዎችን አግኝተናል። እቅዱን ለማሳካት በ3 ምዕራፎች ማለትም በዝግጅት በተግባርና በማጠቃለያ ሊያሰሩ የሚችሉ ስራዎችን በማቀድ በተዘጋጀው እቅድ ዙሪያ ከአመራርና ከባለድርሻ አካላት ጋር በመወያየት የተገኙ ግብዓቶችን የእቅዱ አካል በማድረግ ወደ ተግባር ገብተዋል። ዜጎች ከትላንትናው በተሻለ ዛሬ ላይ የመክፈል ፍላጎቱ እያደገ የመጣ እንዳለ እናያለን። ይሄ እንደ አጠቃላይ ጥቅሉ ግብር ከፋዮቻችን እንድምታ ይሄን ይመስላል ማለት ነው። ሆኖም ግን ከዚህ ወጣ ባለ ሁኔታ የሚንቀሳቀሱ ህገወጥነትን የሚመርጡ ደግሞ አሉ። በዋናነት የማህበረሰቡን የግንዛቤ ማስረጽ ስራ ላይ በጣም በሰፊ መሰራት መቻል አለበት። ማህበረሰባችን ይቀበላል፣ ይሰማል። ለግብርም ግንዛቤን በቀላሉ ቢነገረው የሚሰማበት ሁኔታዎች አሉ። እስካሁን ባለው ሂደት የገቢ አፈጻጸሙ እያደገ እየመጣ ያለበት ሁኔታ አለ። በእርግጥ ከአጠቃላይ የንግድ እንቅስቃሴ መዳከም ጋር ተያይዞ ያሉ ዝቅታና ከፍታዎች አሉት። ቢሆንም ግን እድገቶች አሉ ከ2012 በኋላ ማለት ነው። ይሄ በአማካይ በየአመቱ ከ20% በላይ እድገቶች አሉት ማለት ነው። የከተማ አስተዳደሩ የአዲስ አበባ ከተማን እንደ ስሟ ውብና ማራኪ ለማድረግ አዳዲስ መንገዶችን በተለይ በመሰረተ ልማት መንገድ በዋናነት የሚጠቀስ ነው። የመንገዶችን የማስፋት አዳዲሶችን ወደ ስራ የማስገባትና የተለያዩ ስራዎችን እየሰራ ይገኛል። በዋናነት ደግሞ እንደዚህ እንደምትመለከቷቸው አይነት መንገዶችን የማስፋትና ከተማዋ የመንገድ ፍላጎቷን ለማርካት የምታደርገውን ጥረት የማጎልበት ስራ እየተሰራ ይገኛል። እንግዲህ አጠቃላይ የከተማ አስተዳደሩ ከ100 ቢሊዮን ብር በላይ መድቦ ወደ ስራ መግባቱ ይታወቃል። ይህንም እንግዲህ ፍላጎቱን ለማሟላት የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ደግሞ ወደ 70 ቢሊዮን የሚጠጋ ገንዘብ እንዲሰበስብ እንግዲህ የቤት ስራ ተጥሎበታል ማለት ነው።
የግንዛቤ ስርዓትን በተከታታይ ከመፍጠር አንጻር በተለይም በሐምሌ ወርና ነሐሴ ወር ግብር ከፋዩ በብዛት ስለሚመጣ ለክፍለ ከተማና ለወረዳ ግብር ከፋዮች በቅርንጫፍ ጽሕፈት ቤቶቹ አማካኝነት የተለያዩ የግንዛቤ ማስጨበጫ ስራዎች ተከናውነዋል። በመሰረታዊነት የግብር ከፋይ ግንዛቤን የማሳደግ ስራ ትኩረት ተሰጥቶ የሚሰራ ስራ ነው። አንዱ ግንዛቤ ማደግ ማለት ሰው ወይም ግብር ከፋዩ ግብሩን ለምን እንደሚከፍል የተከፈለው ግብር ደግሞ የት ላይ እንደሚውል የት ላይ የዋለ እንዳለ ግንዛቤ እንዲኖራቸው ማድረግ ግብሩን በፈቃደኝነት መጥቶ እንዲያሳውቁ ያግዛል ብለን ስለምናስብ ትምህርት ላይ በከፍተኛ ሁኔታ እንሰራለን። በየሳምንቱ መድረኮች አሉን፣ እናስተምራለን። ከዚህ ጎን ለጎን ህትመቶች አሉ። በህትመት የሚሰራጩ ሚዲያዎቻችን በበራሪ ወረቀት በብሮሸር እንደዚሁም ደግሞ በፌዴራል ደረጃ የሚዘጋጁ ህትመቶች አሉ። ገቢ ለልማት እኛ ለኛ የሚባሉ ጋዜጦች አሉና እነዚህንም ጭምር በማሰራጨት በቢሮ ላይ ለአገልግሎት ሲመጡ ገጽ ለገጽ የሆነ የግንዛቤ ማስጨበጫ ስራዎችን እየሰራን እያስተማርን ነው ማለት ነው። እዚህም እዛም ነበር አገልግሎት ስንሰጥ የነበረው። ለምሳሌ አሁን ካሸሮች እዚህ ናቸው። ሌላ አወሳሰን ደግሞ ሌላ ቦታ ነበር የነበረው። አሁን አወሳሰን እዚሁ ፊት ለፊት ነው ያለው። የአንድ መስኮት አገልግሎት አሰጣጥን ታሳቢ በማድረግ በዛ መልኩ አገልግሎታችን እየሰጠን እንገኛለን። እዚህ መምጣቱ ለስራ አመቺ ነው። ሁሉንም በአንድ ቦታ ታገኛቸዋለህ። ህንጻውም ጥሩ ነው። ትንሽ ሰው ሁሉ ቅር ያለው ከመርካቶ ልደታ ድረስ መጥቶ መክፈሉ ነውና እሱ ብቻ ነው እንደ ኢፌክት ነው የማየው። በተረፈ የአገልግሎት አሰጣጡም በሁሉም ዘርፍ ያሉት በሰዓቱ በጥሩ ሁኔታ ያስተናግዳሉ። በዚህም በእቅዱ መሰረት በዝግጅት ምዕራፍ ወቅት ለግብር ከፋዩ ፈጣን አገልግሎት ለመስጠት እንዲያስችል ኮምፒውተሮቹን ለአገልግሎት ዝግጁ ማድረግ መቻሉ ሰፊ የሥራ ፍሰት ያለባቸው የሰው ኃይል እጥረት ላለባቸው የሥራ ክፍሎች ጊዜያዊ የሰው ኃይል ሽግሽግና ድልደላ ተደርጓል። አስፈላጊ ቅጻቅጾች ተዘጋጅተው ወደ ተግባር ምዕራፍ ተሸጋግሯል። አጠቃላይ በቅርንጫፍ ጽሕፈት ቤቱ በመዋቅር ደረጃ የተፈቀዱ የሥራ መደቦች 667 የሥራ መደቦች ናቸው። እስካሁን ባለን ደረጃ የተሟላው 433 ሰራተኞች ናቸው። በከተማ ደረጃ 48 ቢሊዮን አካባቢ ነበረ ሲታቀድ የነበረው። ወደ 52 ቢሊዮን አቺቭ ያደረግንበት ወቅትም ነበረ። በዚህ ዓመት ደግሞ ኦልሞስት በከተማ ደረጃ 70 ቢሊዮን ነው። እንደ ብራንችም ደግሞ ያንኑ በተዋረድ ወስደን እንደ አቃቂ ቃሊቲ በብራንች ደረጃ 1.5 ቢሊዮን ነው እቅዳችን። ያንን እንግዲህ ስናየው በከተማ ደረጃም በየክፍለ ከተማ የሚሰበሰቡት ገቢዎች እየተሻሻለ ሰፊ እድገት እያሳየ የመጣበት ሁኔታ አለ። ከባለድርሻ አካላት ጋር በቅንጅት ለመስራት ስምምነት መኖሩ በመግባቢያ ሰነድ ተፈራርሞ ወደ ስራ በመገባቱ ውጤት ሊመዘገብ መቻሉ የየክፍለ ከተማው ምክር ቤትና ፕላን ኮሚሽን በየወቅቱ ገቢውን በመገምገም ግብረ መልስ በመስጠት እገዛ በማድረግ ፖሊስ መምሪያ በግብር ማሳወቂያ ወቅት ተራ በማስጠበቅና ደንብን በማስከበር የየወረዳ አስተዳዳሪ ወይንም ደግሞ ባለድርሻ አካላት የወረዳውን ምክር ቤት ጨምሮ ለግብር ስኬት በቀጠናው ተከፋፍሎ ተቀናጅቶ የሚሰራበት አስቻይ ሁኔታ ተፈጥሯል። የተለያዩ የሥራ ክፍሎችም በመግባባትና በቅንጅት መረጃዎችን በመለዋወጥ እንዲሁም የሥራው ደረጃ ያለበትን ሁኔታ በመከታተል ለመስራትም ችለዋል። በዚህም በተግባር ምዕራፍ በ6 ወራት ከታቀደው በላይ መሰብሰብ ተችሏል። 877 ሚሊዮን ብር ለመሰብሰብ ነው ያቀድነው። እንግዲህ እስከ 7ኛ ወር ድረስ ደግሞ የፈጸምነው የእቅዳችንን 98 በመቶ ነው ለመሰብሰብ የተቻለው። ይሄ በቁጥር 846 ሚሊዮን ብር ያህል ሰብስበናል ማለት ነው። ይሄ ቀደም ካለው ከአምና አፈጻጸም ተመሳሳይ ጊዜ አንጻር አምና ለ2014 አመቱን የሰበሰብነው 827 ሚሊዮን። እኛ እንግዲህ አጠቃላይ የአመቱ እቅዳችን 1.28 ቢሊዮን ነው። የ6 ወር እቅዳችን 837 ሚሊዮን ነበረ። 6 ወር የፈጸምነው 972 ሚሊዮን ወይም 116% አሳክተናል። እንግዲህ ይህንን ስናሳካ
የመጀመሪያዎቹ 4 ወራት የግብር ማሳወቂያ ወቅት ስራ ነው። በሱ የሰራ ነው ከግብር ከፋዮቻችን ጋር ቀደም እንደገለጽኩልህ ደረጃ ሐመር ውሃ ግብር ከፋዮች ቁርጥ ነው የሚከፍሉት፣ ግን ሁሉም እንዲከፍሉ አድርገናል። ሁሉም እንዲከፍሉ ከሌሎች ጊዜያት አሁን ላይ ያደረግነው ነገር ምንድነው? ግብር ከፋይ ሳይመጣ ያው አዲስ ቴክኖሎጂ ተጠቅመን ሞባይሉ ላይ የትኛውን ሞባይል ተጠቀም ኤስኤምኤስ ሜሴጅ ይደርሰዋል፣ መልእክት ይደርሰዋል። ያንን ይዞ ባንክ ሄዶ መክፈል ነው። ስለዚህ እቤቱ ሆኖ እንነግረዋለን ማለት ነው፣ እናነቀዋለን ማለት ነው። በወቅቱ ግብሩ ኦልሞስት 100% በሚባል ደረጃ የደረጃ ሐመር ውሃ ግብር ከፋያችን ግብር ከፍሏል። ገቢ ተቆጣጣሪ ሲሄድ አዲስ ነኝ ፍቃድ አላወጣውም ይላል። ንግድ ሲሄድ አይ ቲን አላወጣውም ይላል። የግብር ከፋይ መለያ ቁጥር አልተመዘገብኩም እሱን ሂደት ላይ ነኝ ይላል። በመካከል ፍቃድ ሳያወጣ ወደ ግብር ስርዓቱ ሳይገባ ጊዜ የመግዛት ሁኔታዎች ነበሩ ከዚህ በፊት። ንግድም ሲያገኝ ወደኛ መረጃ መላክ ነገር ነው የነበረው። ገቢም ሲያገኝ ለንግድ ነበረ መረጃ ይልክ የነበረው። ይሄ በመካከል ላይ ህጋዊ ነጋዴ እኩል እንዳይወዳደር ታክስ ከተመዝጋቢ ታክስ ካልተመዘገበው ጋር ገበያ እንዲወዳደር እድል ይፈጥር የነበረ በመሆኑ ይሄን መቅረት አለበት በሚል ጥናት ተጠንቶ ብሎኪንጉ እንዲመቻች ሁለቱ ተቋማት ተጣምረው የቁጥጥር ስራን የክትትል ስራን እንዲያደርጉ ተደርጓል ማለት ነው። ከስነ ምግባር አንፃር አንድ ሰው ያው በራሱም እንደ ተቋምም ይዞት የሚመጣ ማንነት አለው። ስለዚህ እነዛን ነገሮች በማዋሃድ ተገልጋይን መሰረት በማድረግ ተገልጋይ ተኮር የሆነ አገልግሎት ከመስጠት አንፃር ተቋሙ በራሱ የሚሰጠው የስነ ምግባር ስልጠና አለ። ስነ ምግባር ራሱ የቻለ ክፍል አለ። ያንንም አድ በማድረግ ተገልጋይን በመጣበት ቅጽበት እንደ ተገልጋይ ቆጥሮ ራሱን ለተቀመጠበት ወንበር መስጠት ያለበትን ቫልዩ እየሰጠ ተገልጋዩን ማርካት በሚቻልበት ደረጃ አገልግሎቱን እየሰጠ ነው ያለው። የመስሪያ ቤቱ ችግር ላይሆን ይችላልና ብዙ ጊዜ ኔትወርክ የለም የሚባልበት ጊዜ አለ። እኛን ደግሞ ከቴሌም ጋር እንደሆነ ይነገረናል። በተረፈ ግን በቻሉት መጠን የቴክኖሎጂ ሰዎችን መጥተው ፊክስ አድርገው ቶሎ ሰውን እንዲታናገር ያደርጋሉ። ህጋዊ የንግድ እንቅስቃሴ የሚካሄድባቸውን በማበረታታት የመንግስትን ግብርና ታክስ የሚሰውሩትንና የሚያጭበረብሩትን ለሌሎች አስተማሪ እንዲሆን ህጋዊ እርምጃን እንዲወሰድባቸው በማድረግ ከግብር ከፋዩ የሚነሱ ጥያቄዎችን፣ አስተያየቶችንና በአሰራር ላይ የነበሩ ክፍተቶችን ለቀጣይ በማሻሻል ደንበኛ ተኮር አገልግሎት በመስጠት በተጠናከረ መልኩ አመራሩም ሆነ ፈጻሚው በቅንጅት በመረባረብ የገቢ ዕቅዱን ለማሳካት ትኩረት ሰጥቶም እየሰራ ቆይቶም ባለፉት 6 ወራት ማሳካት ችሏል። የአዲስ አበባ ገቢዎች ቢሮ እንግዲህ በአጠቃላይ በአመት ውስጥ ወደ 70 ቢሊዮን ብር የሚጠጋ ለከተማዋ ሰብስቤ ያበረክታለሁ ባለው መሰረት የተለያዩ ስራዎችን ሲሰራ ቆይቷል። በዚህም ቆይታው እንግዲህ 6 ወራትን አስቆጥሯል። ከ42 ቢሊዮን ብር በላይ መሰብሰብ እንደቻለም ሪፖርቶች ያመለክታሉ። እንደ አዲስ አበባ ትልቅ ፖቴንሻል ያለበት ገቢ ይታየኛል። አዲስ አበባ ሰፊ ከተማ ናት። ከአዲስ አበባ ከተማ ብቻ አይደለም ገቢ የሚሰበሰበው። አዲስ አበባ በራሷ የቆዳ ስፋቱን ስናይ ብዙ ገቢ የሚያመነጩ ጉዳዮች እንዳሉ ሆኖ ገቢ የሚሰበሰበው ደግሞ በተለያየ ምክንያት ነው። ፌዴራል መስሪያ ቤቶች መሰብሰብ ያለባቸው አለ ከአዲስ አበባ ከተማ። በክልል ደረጃ ደግሞ የሚሰበሰብ አለ። በየደረጃው የሚሰበሰቡ ገቢዎች አሉ። የአዲስ አበባ ከተማ ብቻ አይደለም አዲስ አበባ የምትሰበስበው። በአዲስ አበባ ገቢ ቢሮ የሚሰበሰበው በአዲስ አበባ ከተማ ንግድ ፈቃዳቸውን አውጥቶ የሚሰበሰቡትን ብቻ ነው የሚሰበስበው። በተጨማሪ ግን ከፌዴራል የሚሰበስባቸው ገቢዎች አሉ። በተለይ ትልልቅ ድርጅቶች ፒኤልሲ የሚባሉት የተለያዩ ድርጅቶች በፌዴራል ደረጃ የሚሰበሰቡ አሉ። ከተማዋ ደግሞ የከተማውን ገቢ ብቻ ነው የምትሰበስበው። ሁሉም እንዲመጣ ጥረት አድርገናል። ያው ሁሉም ባይመጣም ግን ከዚህ በፊት በግብር ማሳወቂያው ከሚከፍለን በጣም በጨመረ ቁጥር ከፍሎናል። የኛ ደረጃ ሀዴት ተቋም ለም ስለዚህ መምጣቱ በራሱ ግብራችን ይጨምራል። ከመጣ በኋላ ደግሞ የቅድመ ኦዲት ስራ ሰርተናል። ከዚህ በፊት ኦዲት የሚደረገው ያው ህጋችንም መርሁም ያመንከውን ክፈል ነው። ግን የግብር ከፋያችንን ሁኔታ ስናይ ያመንከውን ክፈል ብቻ ብለ ህጉ ይሄን ይላል
ፕሪንሲፕሉ መርሁ ይሄ ነው ብለን ብቻ በመተዋችን ያለፉት አመታት ክፍተቶች ነበሩ። አንደኛ ዛሬ መሰብሰብ የነበረበት ሳይሰበሰብ ይቀራል። ሁለተኛ ግብር ከፋያችን ግንዛቤው ክፍተት ስላለው የመረጃ አያያዙ ክፍተት ስላለው ወደ ኦዲት ስንሄድ ተጨማሪ ወለድና ቅጣት ይከፍላል። በየትኩረት መስኮችና በእያንዳንዱ ግብ የተከናወኑ ተግባራት በዝርዝር የቀረበ ሲሆን ቅርንጫፍ ጽሕፈት ቤቶቹ ባላቸው የሰው ኃይልና ግብዓት አገልግሎቱን ወጥ የሆነ አሰራሮችን በመዘርጋት መረጃን መሰረት ያደረገ ውሳኔ በመወሰን እንዲሁም በየዕለቱ የሚያጋጥሙ ችግሮችን በአደረጃጀት እየተፈታ በየ6 ወር ውስጥ ከእቅድ በላይ ገቢን መሰብሰብ ተችሏል። በዚህ ዓመት 1.59 ቢሊዮን ነው የዓመቱ እቅድ ድርሻችንን የወሰድነው። ከዛ ውስጥ በ6 ወር ውስጥ እንሰበስባለን ብለን ያቀድነው 980 ሚሊዮን ነው። ከዛ ውስጥ 1.18 ቢሊዮን አሳክተናል ማለት ነው እቅዳችንን። በ6 ወር ውስጥ የእቅዳችንን 103% ከተመሳሳይ ወቅት ጋር ሲተያይ ኦልሞስት የ272 ሚሊዮን ልዩነት በፐርሰንት 40% ብልጫ የሰበሰብንበት ሁኔታ አለ። ምናልባት ቫት ከሆነ እስከ 10 ባለው 0 እስከ 20 ባለው ተመላሽ እስከ 30 ባለው ከ1 እስከ 30 ደግሞ ክፍያ ማድረግ እንደሚቻል በቦርድ ላይ ስለሚለጠፍ ያን ተግባራዊ ቢያደርጉ ጥሩ ነው እላለሁ። የቫት ሪፖርት ማድረጊያ ወቅት አለው። ያንን ሲደረግ መምጣት የነበረበትን ሰዓት መጥቶ በነፃነት እንደዚህ አሁን ለምሳሌ እዚህ የሚስተናገዱ ግብር ከፋዮች አሁን የሚጋፋ የለም ምን የለም። አሁን ሁለቱም አካል ነው ተጎጂ እየሆነ ያለው። ተቋሙም በዛው ልክ ሰራተኛው በጣም ይደክመዋል። በዛው ልክ እነሱም ደግሞ መስተናገድ ባለባቸው አግባብ ተስተናግደው አይሄዱም። ለምን ጫናው ስላለ አንድ ጊዜ መተው እንትን ስለሚሉ ማለት ነው። ስለዚህ ከዛ አንፃር ተገልጋዮች ጋር እንደ ክፍተት የምናስቀምጠው ነገር ቢኖር ምንድነው በወቅቱ ተቋሙ ባስቀመጠላቸው ሰዓት መተው መገልገል ሲገባቸው የመጨረሻ ሰዓት ብቻ መተው የሚስተናገዱበት ሁኔታ ለሁለቱም አካል ጎጂ ነው። ለግብር ከፋዮቻችን ነው ቅድሚያ መስጠት የምፈልገው። ግብር ከፋዮቻችን ያው በከተማ ደረጃም ግብር ከፋይ ትልቅ አክብሮት አለው ተቋሙ ለግብር ከፋዮቻችን። እኛም እንደዛው በየደረጃችን ትልቅ አክብሮት አለን። ያላቸውን ጊዜ በአግባቡ መጠቀም መቻል አለባቸው። እንዴ ዛሬ እንደኔ ያረፈርሽሳ? ባክህ እዚህ ከደረስኩ በኋላ ያጅበጅ ደረሰኝ ራስሽ አልመጣው መሰለ። አንድ እኩል እንዴት አንድ እኩል? እኔ ደግሞ የሂሳብ ማሽን መከታተያውን ረስቼ መጣውልሻ። ከዚህ በራይድ ላጥ ብያ መጣው። ባታመጣ ያስተናግዱም ነበር ማለት ነው። እሺ እያወቅሽ ምን ትጠይቀኛለሽ? ስልህ አንዳንድ ያጅበጅ ደረሰኝ ላይ ካልተቆረጠ እኮ ባታመጣ ምንም አይሉ። እየቀለድሽ መሆን አለበት። የግድ ማየት አለባቸው። ለማንኛውም ትልቅ ትምህርት ነው። ለምኑ? ዶክመንት ረስቷል ለመምጣት ነው። ለነገሩ ባይሆን ለኛ እንጂ ላንቺ እንኳን ይሄን ያለ ያሳስብ። እንዴት ልቤ ባፌ ልትወጣብኝ ነበር። ሰፈርሽ እንደሆነ ቅርብ ነው። ብዙ ሮጥሽ እንዴ? ቀላል ሮጥኩ። ታዲያ አትሌት ማን እንበልሽ? ይልቅ ቀልዱን ተውና ግቢው ሽር ጉዱ ምንድነው? ምን ይመስልሻል? እኔ እንጃ። ለሁሉም ግብር ከፋዮች ምህረት ተደርጎ ነው። አትቀልድ። አንተ ደግሞ ቀልድና ምር ምንም አይታወቅም። ከምሬ ነው።
የያዛችሁትን ብር ይዛችሁ ሂዱ እያሉ ነው አሉ። ሲጀመር ምህረት የሚደረገው እዳ ላለበት ግብር ከፋይ ነው እንጂ እዳ ለሌለበት ግብር ከፋይ ምን ተብሎ ምህረት ይደረጋል? ከፈለግሽ ሄደሽ መጠየቅ ትችያለሽ። ውሃ ማያነሳ ነገር ነው የምትናገረው። ካልሽ ምን ይደረጋል? በግድ እመኛ ይባላል። ከምር ግን ምንድነው? ወረፋ ምንም ነገር የለም። ምንድነው? ኧረ እባክሽ የሀገር ወረፋ ነበር። ታዲያ ሰው ወዴት ገባ? ኦዲተሮችም ዛሬ በእጥፍ ጨምረዋል እያሉ ነው። እያሉ ነው? ከምሬ ነው። እንደማየው ግብር ከፋዩ በፍጥነት እየተስተናገደ ነው። ማን ሊሞት? እኔ እንጃ። ወይኔን ወይ አንቺን እንዳይገፉን ነው። ውሽ አረ ጠላታችን ይሙት ካልሽ ምን ይደረጋል? በቃ ይሄ ወረፋ የሚሸቅበው ይሙት። አንተ ምን አይነት ግፈኛ ነህ? ለምን ይሙት? በነገራችን ላይ በስንት አመታችን በጧት ተስተናግደን ልንሄድ ነው። ግን ሚስጥሩ ምንድነው? እንዲህ ግቢው ስርዓት የያዘበት እኔም ያልገባኝ ይሄ ነው። ምንድነው ዛሬ አይሰሩም እንዴ? ምን ነው ወረፋ ናፈቀ እንዴ? ወረፋ ደግሞ ምኑ ይናፍቃል አንተ? አይ ያው እሱን እንኳን ታየው። ፍሬንድ ግን ወረፋ ኖራ አልኖረ መላያጣ መላያጣም ምን ለማለት ፈልገህ ነው? ያው በሸሎ ትገባለህ። ማን እኔ? በል አይኔን ግንባር ያድርገው ብቻ እንዳትል። ያን ያህል ግን እኮ አጋነናችሁት። ዋናው ነገር መተማመናችን ነው። ግን ፍሬንድ እመኚ ፋውለኛ ነሽ። ምን ታደርጊዋለሽ? ከጊዜ ጋር መሄድ ነው። ብዙ ጊዜ እኛ በሌሊት መተን ወረፋ ይዘን ስንጠብቅ፣ አንተ ግን አርፍደህ መተህ መሰስ ብለህ ገብተህ ትስተናገዳለህ። ያው ይገባችኋል፣ ስራ ስለሚበዛብኝ ነው። እኛ ስራ ይበዛብንማ እንደዛ ነው አይደል? እውነት ለመናገር ይህን ያክል በእኔ መማራችሁን አላስተዋልኩም ነበር። እኔ ግን የሚያም ነበር የሚመስለኝ። የሚያም ስትል ስልህ እኛ እንደ ጅብራ ተገትረን ሰልፍ ስንይዝ፣ አንተ ግን መሰስ ብለህ ትገባለህ። እውነት ለመናገር ግን መሰለፍ ስልጡንነት ነው። ስርዓት ለመያዝ እንደሆነ ይገባኛል። ግን እኮ ታዲያ አንተ አትሰለፍም። ትክክል ብሎሃል። ጥሰህን ስትገባ እኛ ሞኝ አንተ ብልጥ ሆንክ ይመስልሃል አይደለ? እንደዛ ካሰብክ ተሳስተሃል። በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ስራ አልሰራም። ገበያዎች የህግ ተገዥነት የሚሉት ስርዓት ከመጠበቅ ነው የሚጀምረው። በቃ አፉ በሉኛ። የምን በባዶ አፉ በልኝ ነው? አንተ ደግሞ ከይቅርታ በላይ ምን አለ ልትል ነው? እንዴ ጦጣ አረጋችሁኝ እኮ። ምን ፈልጋችሁ ነው? አይ ጉዳያችን ከጨረስን በኋላ የሆነ ነገር ቢቀጣ ምን ይመስልሻል? ይቀጣ ብለህ ነው? እኔ እምልሽ እስከዛሬ እሱ ሲያሳርረን ነበር አይደለ? ታዲያ በዚህ አጋጣሚ ለምን ኪሱን እኛ አናሳርረውም? ግድ የለም። ለጀማው ህግ ተገዥነት ግን ያው አንድ ቅድመ ሁኔታ አለ። ምን? ከሰራተኞች ሽር ጉድ በቀር ግቢያችን ዛሬ ሁካታው ጸጥ ረጭ ያለበት ሚስጥር ምን እንደሆነ ንገሩኝ። አንተ ከመምጣት በፊት ራሱ ፈቀደ እንዲነግረኝ በጣም ስጨቀጭቀው ነበር። ከዋናው መስሪያ ቤት መተው ነው። እነማን? አይገባሽም እንዴ? የቢሮ ኃላፊዎች ነው። ምን ነው ሁሌ በመጡ ስራቸውን ትተው ነው ሁሌ የሚመጡት? ይሄም ስራ ነው። ስራ ቢሆንም በተወሰነ ጊዜ ይመጣሉ እንጂ እንዴት በየዕለቱ ይመጣሉ? ለመሆኑ የመምጣታቸው ዓላማ ምንድን ነው? ግልጽ ነው። የአገልግሎት አሰጣጡን ለመገምገምና ሰራተኞቹን ለማበረታታት እንደሆነ ሰምቻለሁ። ምን ነው ታዲያ በነካጃቸው ተገልጋዮችን ቢያነጋግሩ? አዎ ከተገልጋዮች ጋር የግል መድረክ አላቸው። ግን ችግሩ እሱ አይደለም። ደግሞ ተገልጋዩ ጋር የምን ችግር አመጣ? አዎ ከአንድም ሁለት ጊዜ ተገኝቻለሁ። ግን የተገኘው ተገልጋይ ትንሽ ነው። እውነት ብለሃል። እኔም ስንት ተጋብዤ ሄጄ አላውቅም። አዎ እኛም ግን መስተካከል ያለብን ይመስለኛል። እርግጥ እውነት ብለሻል። እኛም ግብር ከፋዮች ጋር የራሳችን የሆነ ችግር አለብን። ለማንኛውም ዛሬ እኔም በጣም ተደስቻለሁ። እኔስ ብትይ በበኩሌ ከዚህ በኋላ ይሄ ቅርንጫፍ እንደ ዛሬው ይሆናል የሚል እምነት አለ። ለማንኛውም እኛ የራሳችን ድርሻ እንወጣ። ትክክል ብለሃል። ለማንኛውም መብት ግዴታ አለው የሚባለው እውነት አይደል? በሉ እኔ ተራዬ ደርሷል። ልሂድ። በል እሺ፣ ቻው። እሺ። ቻው።